ታስገቢው ምራቲው እንደው ምን ሆነ ትዱስ እንዴ እስቲ ቆይ ንገሪኝ እህቴ ደግሞ ቤቴን እያየሽው እኔ ለሰው እያየሽ እኔ ተምኑ አምጥቼ ብለሽ ላስገባው ብለሽ ነው መመዝገቢያ ብቻ 500 ብር ይሉኛል አንተ ተምኑ ላምጣው ብለሽ ነው እቴ አረዲያ አንቺ ለማጅሽ ነው ሁሌም እንዳሾፍሽ ነው ይሄን የትምህርት ላይ ሆኖ ቢሆን ነው ልጁ ካንቺ ሳልፎ ለእኔ ባልጠቀመኝ ነበር ምን ያደርጋል እንዲህ ያለ ሰው ሆነሽ ቀረሻው በቃ ካሁን በኋላማ ልጅ ቁሞ አይቀርም ስሙን ሳይተቀረብኝና እኔ እንግዲህ በኋላማ በሰው ቤት እየገባው እንጀራም እየጋገርኩ መንገድም እየጠረኩ ቢሆን ልጅን ለማስተማር ሞክራለሁ። እንዴት አደርጋለሁ እቴ? ምንድነው ሞክራለሁ እምትይ? ሁሌ ሞክራለሁ። ልጁ ካረጀ በኋላ ትምህርት ቤት ይግባ። እስቲ ቆይ ንገሪኝ ይኸውልሽ ያለሽ አማራጭ ልጁን ለእኔ ብቻ ትሰጭኛለሽ። እኔ አስተምሬ ለወግ ለማድረግ አብቅቼ ልጅሽን እሰጣልሻለሁ። ይኸውልሽ ያለሽ አማራጭ ይሄ ብቻ። ወይ ጉድ! ዛሬስ ደግሞ እንዴት ነው የምታወሪው እናንተ? አንቺ ሴትዮ ምን እየሆንሽ ነው? እኔ እኮ ያለኝ አንድ ልጅ እሱ ብቻ ነው። ቤት ውስጥ እኮ እንኳን ስገባ ስወጣ የዓይኔ ማረፊያ እሱ ብቻ ነው። ማን ያለኝ ብለሽ ነው እሱ ሰጥቼ? ረዲያ እንዲሁ እንጂ ስትይ እኮ አታምሪ። እንደ ድሮሽቱም እየተገዛሽ ኑሪ እንጂ ደግሞ የት የምታውቂው ነው አደራሽ። እስቲ እንግዲህ ካልሽ ውሰጂው። እንዴት አደርጋለሁ? የእህት ልጅ ባይወልዱትም ልጅ ነው። መቼም አደራሽን ከኔ በላይ እንደምትንከባከብልኝ አምናለሁ። በይ አሁን አስሬ አደራ አትበይ። ልጁን ጥሪውና ይልቅስ አብሮኝ ሂድ። በይ እስቲ ኮኮሽ አንተ ምንሽ እና የኔ ልጅ ማክሲት ጋር ልሄድ ተዘጋጅ። አንቺ ልጅ ነው አሁን እኔማ እንግዲህ ምን አለኝ እያየን ልብሳችን እንኳን መቀየር ያጣ እሷ በደንብ አድርጋ ነው የምታስተምረው የኔ ልጅ አይሆንምና በይ አደራሽ አደራሽን አግድ የለም አደራታችሁ ቢበሉ እንግዲህ ባለስ ያይቶናል አሁን ዛሬ ስለይጣጣው ፈንድ ጎልመጫ ወስጥበረሽ ፈንድ በቁ ሰው ሌላ ነው ምን የምትወደው አትመጣም እንዴ ስራው ዘግይቶ ያግዜ በትጅ አንተ ስንታዩ እነማየናቸው መሰለኝ በዛ ላይ የሚመጡ እስኪ ተመልከት ማየድን ከማን ጋር እየደባልኩት ተፈደሩ አረ ወይኔ እማዬ ማንን ይዛልን የመጣችው ስማኝ ማተጂ እዛ ክስተ ከተርሲ ሞት ታረግ የለበላችሁ ምን አይነት ሀገር ናት እንጂ ወንድሜ ለምንድን ነው ጉትታ ነው የምትለው ቢያኮ ጉትታ ነው ይባላል ባለጅማ ትውስ ወራጅቶና ማየት ተባለች ልጆቼ እንደምን ማየመጣች እንዴ አረመጣው እንዴ ቆያችሁ ደህና ነኝ ቆየሁባችሁ አይደል የልጅ ነው ኩኩሻ ነው በመጣ ነጠል ያለው መጣው ያሱ ባለባል ማሩ ይወጣል ለምን ወንድሞቼ ለምን መቀመጥ አለበት ነው አይሆን ወይ ጉድ እኮ ነው አደራ ወንበሩ ላይ በስነ ስርዓት ታስቀምጥ ለሱ ቢሆን ወንበሩ ተካክዮ ወንበሩ ያሰራው ወይ ጉድ እሱ ማለት ነው እንዴ ቆጥጥ ብሎ ወንበሩ ጋር ሲቀመጥ አይ አሁንስ እንደው ይሄ ቤት እንደው ብቻዬን ሊበላኝ እኮ ነው። እኔ ልጅ ናስተራል እኔ ናውልጂ በርጋ ቁጭ ከዚህ በር ንቅንቅ ብለህ ባገኝ እኔ አልተናገርም። ሰላም ቤቶች እዚህ ቤት አቤት ማን ነው? እንዴት ዋላችሁ? ደህና ዋልሽ ብዙ ነሽ? እግዚአብሔር ይመስገን። ደህና ዋልሽ? ቁጭ በይ ግቢ። እሺ እንደው ዛሬ ምን ገጠመሽ? እኔ የምለው ያንን ባለፈው እንደው ወደ ከተማ ሲመጡ ያጫወቱኝን አገኙ እንዴት አደረጉት? አይ ብዙ ነሽ ምን አገኛለሁ ብለሽ ነው? አንቺን አይደለም የምጠብቀው እና እንዲሁ እስከ ዛሬ እኔን አስጠብቆኝ? አዎ አንቺን እኮ ነው የምጠብቅ። ኧረ አይደለም ዞሮ ዛሬ ተሳክቷል። ያዚያ በር ላይ ያለው ልጅ ታየውታል አይደለም? እሱን ይዤ መጥቻለሁ። ብሩን በየወሩ እያመጡ ለእኔ ነው የሚሰጡት።
ይሁሉ የገንዘቢት ነገር ጀይሮሳት ሰውዬው የሚያዝዝን ስራ ለጥቀት ልባት ስራ ዋ እኔ ግን መንደሬ ግን አትሉ እንደው ምን አይነት ሸማላ የሆነ ልጅ ያበቃል እንደው ታዲያ ምን እናድርግሽ? እንደው ባለቤት ወደ መንደር ሄዳ ቀርታ ቡና ሰጠች። እኔ ስለሚከፉልኝ ይሄን ያህል እውነታው በሽትኝ እንደው ቡና ሰጠች እንደው በባባሽ ግድ የለም እሺ በይ ደህና ዋይሽ እንደው እስኪ ወደዛቸው ለማዟ ብቅ በል እስኪ ከውቶችን ላሳይ። እሺ አያቸው እዚያ ኋላ እዚያ ወዲያ እዚያ ዛፍ ስር የሚታዩት እነኛ ከብቶች ናቸው። እነዚያ ደግሞ ጥጆች ናቸው። አደራህን እንደው ያቺ ደግሞ አያት እዚያ መካከል እዚያ ወዲያ ያቺ ብሪዋ ቀንዳም ኋላ አዎ እንደው ብታያት እንደው ቀልቃላ ነች። አይዞህ አደራህን እንደው ጠፍታ የሰውን በልታ ሰላም እንዳታስከፍለኝ እንደው አደራህን እንደው በጣም ነው። ወተት ደግሞ ይታለባታል፣ ትጠጣለህ እንደፈለግ። እሺ አደራህን በደንብ ጠብቅልኝ። እኔ ወደ ድግስ ብት ያለሽ እስኪ ወጥቷል ልቀማ ሲሄድ እሺ ደህና ዋል። እሺ በደንብ ጠብቅልኝ። ለመሆኑ መደረሻ ያለሽው ወይነት አስተምራለሁ ብላ አስተምርሽ ለምክር ሰጠች። እናቴ አለሽ ምን መጤና ወይኔ ጭቅርቃላ ወይኔ ምትመለስ ነው አፈሪ አስበላሽ ኩል ሰማና ነው ያቶ በላቸው ልጅ ረስቱ እንደዚህ ያለ ነገር ያውቅበት አሁን እጄ ነግረዋለሁ። አፈር ያስበላ ይሄ ደግሞ ያኛዲ ምን አይነት ሚካውቶች ተመልሰው እዚህ ማታ ገብተው ባገኛቸው ዋ ተናያለ። እሺ ምን አይነት ታው እንደው በማዳበሪያና በዩሪያ ተቀጣጥቆ
ያኔ ያመጣሽ ያዲያሪ ያምስኪኑ አመት አለፈው እኮ ከምን አስቀምጠሽ ነው ግን ወይ ደብቀሽ ነው ማየ አሁንስ ያመረረኝ አንተ ልዝንዝ ነው አሁን ምን አግብቶ ነው ስለዛ ልጅ ስምጠራ ደግመ ስለዛ ልጅ ብታነሳ ዋ ፈርዶባል ስንት የሚወራ ነገር እያለው የዛን የለማይ ልጅ አሁን ያን ስሙን ምጣራ ምንድነው ማየ ልጅ ማሜት አይችልም አታውቂም ሳላበቃ ተቻለ ምን ልትሆን የመጣ እስቲ ንገር የደሃ ቀብራራ ወደ ሰማይ ያራሉ ሰውዬው ከሰውዬው ጋር ተጣልተን ወደ የመጣ ነው አይደል? ከሰውዬው ጋር ተጣልተን የመጣ አይደል? ቆይ ትነግረኛለህ። ሰውዬው እንኳን አንተ ሌላም የማስተዳደር ኃይል አለ። አሁን ይሄን አሁን ዛሬ ያርቁሃል አስቀድሞ ዶክተር ቴካም ነው አይደል? ወይ ጉድ ጉድ እኮ ነው። እንኳን አንተ ሌላም የማስተዳደር ኃይል አለ። ጥጋብህ ነው አይደል ያስመጣህ ዛሬ ነው ምን ሆነ ነው? እሱ በኋላ እንነጋገርበታለን። ና ተንተራም ልጅ እኮ ወይ ጉድ ጉድ እኮ ነው። እና የትኛው ሰውዬ ነው? አንተ ላይ ሰበር ያለው ዘፈን ምን አገብቶ ነው ደግሞ አሁን ስለዛ ሰውዬ የምትለከኝ? አንተ እንደረከኝ ያስመጣው ወይ ጉድ ታስመስላለህ። ምክንያት ልጅ አትቀም እንዴ? አዘይ ቅቤን ጎሽ ፈቃው ወንድሞቼ ታው ይሄ ነገር በእኛ ላይ ቢሆን እስኪ ያስቡት እና ለነገር እንዴ አንተ ልጅ ዘንበል ብያለሁ። ዝንበል ዘም በል አሁን ለምን ስለዚህ ልጅ እንዳታነሳ እኔ ተበለኩ ሶስት ቀን እንኳን ሶስት ቀን አስቀኝ ለጅብ ይተካል አሁን ታዲያ ወጣ አለማየ አንድ ሰው ሶስት ቀን ባቡ ሰይቅም እንደ ብሎ ስራ መስራት ይችላል። አንተ ልጅ ዘንበል ብያለሁ። ዛሬ ዘንበል አሁን ደግሞ ተገጥሮ ያንቆ ይነግርሃል። እናንተ ደግሞ ቅድም ያዝኳችሁ ነው። ወይ ጉድ ጉድ ሳይሰማ መስከረም አይቆማም። አስተምራለሁ ብላ ታስተገኘኛለች። እቺ ክፉ ናት ወዲያ ክፉ ናት ክፉ ጉድ መጣሁሽ ማይቶ ገብቶ መጣኝ። ጎበዝ አሁን ቀርቶ መጣ። ጎበዝ አሁን በየት ሀገር ነው በዚህች መታከል ጀሪካ ተቆርጦ የሚበላ? እስኪ ንገረኝ አንተ በተከታታይ ይናገሩት እናንተን ተጋዘ ያህል ዋጋ እንደሚያስከፍል ዛሬ ለማሳየት ብለህ ባስገባው ስራ ትሰራ ነበር። እዚያ ተሳክቶ ትኖራለህ። በተው ነው እኔ ተጎድቷት አሁን ዘግይታን የመጣ ቶሎ ቅደም ነግሬሃለሁ። ዋ ቶሎ ወይ ጉድ ውሻ አሁን ከመጣ እማዬ ካየችው አውቃ ሰጠው። በቃ አሁን እንጀራ ደብቄ መምጣት አለብኝ።
አሁን ማጅ ከመጣሽ አዘተምሽ እኔ ልጅ ማንጎሽ ነው የታስቀምጡ እንኳን ደስ አለ ይኸው ልጅ ሌባ አደረገው ወይ ጉድ እስከ ዛሬ ቀና ብሎ የሚያየኝ ልጅ ጭራሽ ደግሞ ያው መሳብ እየፈቀደ እንጀራ ላንተ ያመጣል ነገር ያለው ነገር ተናገር ገና ድሮ ማለት ይቺ እንጀራ ዛሬ መበላት መስሎ ነው አይደል ጠብቀኝ አንተ ባቡሽ እስኪ ጠብቀኝ አሁን ሳግዛለሁ አሁንስ አልከዳም ተጣፋሽ ገና ትንሽ ነበር ከሀገር የመጣሁት የእናቴን ሀገር ፈልጌ እሄዳለሁ እዚህ ከመሰቃይ እስከ መቼ እሄዳለሁ እሄዳለሁ በእናትህ አሁን በዚህ ጨለማ እንዴት ብለህ ትሄዳለህ መንገድ ላይ ይጨልምብሃል እማዬ እንደምንም ብዬ ልለምናትና የዛሬ ልደርልኝ አይሆንም እኔ ዛሬ አላለም ከዚህ ከምሰቃይ የድራውን ይብልኝ ይቀደኛል አይሆንም በእናትህ በቃ እኔ አንተ ዝም ብለህ ስትሄድ መሄድ አልፈልግም ጀቶ ኖሮላት በቃ አብረን እንሂድ ወርወርላት እሺ ትናንትና ደግሞ ያው ሬዲ በራና አስበው ወንድ እኔስ ግን ናፈቀ ዛሬ ከተማ ልጅ ማደር ነው እኔ ለማከራ በደረገ አንተ ስትሰቀይ ይባስ ሰቀቃ አንዲ ለምን ለማከራ ወጣ እንተክዝ መከራ የት ምን ማልመጣ ነው ባኪ ዛሬ እራ አይዞህ በእናትህ እንደዚህ ተጨንቀህ አታስጨንቀኝ እዚህ ዳንጓጓና እናድራለን በልሽ በቃ ሲጠይቅና ወንድሜ እንደምንም ብለን ገብተን እንደር ዛሬ አቤት ማነው በእናትሽ ምን አይነት ወንድ ነው አሳድሪ በእናትሽ ይለኛል እንዴ የታቀታለና ግን እኔ ሲያታቀኛለህ ለሁሉም እዚህ ጠብቀኝ እሺ እዚህ ጠብቁኝ ከዚህች በተነቃነቁና ዋ ነገርኳችሁ ሲያስጠላ አይዞህ በቃ አቤት ሁለት አስጠሊታ ብዙ ከምዞች መጣው አሰጥተው ይያሉ ደግሞ የሆነሽን ጠቅመሽልኛል ደግሞ የምን ቦታ ታምርባል ይሄ ድማ ትይዛል ምን ይመስላል እና
እኔ እኮ ድሮ ማሉ ጀርባችሁ ምን እናንተ ደግሞ ተቀምጦ የኛል የተሻለ ስፍር ነው መሰል ከቀደሙ የመጣ ለማናቸውም እሺ በል ወንድሜ፣ እሺ በእንግዳ ጠይቅ። ማነው ደግሞ ዛሬ የመጣው? እንደው እዚህ ቤት የሚመጣው ሰው አያልቅ። እናንተ ልጆች መጣችሁ እንዴ? ኧረ ነው ግቡ። በቀደም እኮ እየፈለኳችሁ ነበር። እንደው የት በራችሁ ነው? ተመስገን ጌታ በቀደም እዚህ ጋር መተን ተባረን በእናትህ አስቀምጠው ደግሞ ዛሬ ልታስባረረን ነው። አናስቀምጠው ነው ምን የማይየቁትሽ ሰዎች ሆና ነው ግን አስባረር ገቡሽ ማይየቁት ነው። እንዴት ዋላችሁ? እናንተ ደህና ዋላችሁ? ምን እየሰራችሁ ነው ደግሞ? ምን እያደረክ ነው? ማናት ማየ ደግሞ የኔ ልጅ እኮ ኮሌጅ ሳይገባ አይቀርም። አስተምራለሁ ለቁም ነገር አበቃልሻለሁ ብላ ወስዳ እንዲህ አርጋ ልጅን ትግደልብኝ። አቤት አፈር ልብላለች። አቤት አፈር ልብላ ደህና ነኝ ልጅ እንደዚህ አይነት ያለ ሳይግ አቤት አቤት አግስቴ ከኛ ስትመጪ እኔ የዛኔ ትንሽ ልጅ ነበርኩ እንዴ? አቤት ያንተ አቤት አፈር ልብላ አቤት ልጅን ግን ቀቀላ በታብኛል ይወደድ መካለው አቤት 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 ጉድ እኮ ነው እናንተ ባል እንግዲህ ልጅ ተሰማ እናት እኔንና ልጅን በድላናለች። አንተን ግን አንበድልም። ይኸው ከኛ ቤት ከወር በላይ ቆይተሃል። እንደ ልብስ ትዝናና ከልጅ ጋር ስትጫወት። አሁን ግን እናት በድንገት ነውና ከኛ ቤት የመጣ እናት ትደነግጣለች። እናት ናት። የትራንስፖርት ብር ስጥና እንሂድ ወደ መናኸሪያ ልጅ። አዎ ግስቴ እኔማ እናንተ አትለቁኝም ብዬ ፈርቼ ነው እንጂ እናቴ ናፍቃኛለች። ለነገሩ እኮ ተዘጋጀልኝ። አሁን ልጅ ተዘጋጅቶልሃል። እሺ ከተዘጋጀልኝ በቃ ቀየን አምጡልኝና በጊዜ ወጣ ብዬ መኪና አልጠብቅ። በእናታች አቤት እትዬ ነይ የኔ ልጅ ፖርሳውን አምጥለትና ታሻለልሻለሽ። እሺ
አልኩሽ። የእናት ብልኮማ ቆንጆ የለም። በልሽ ወንድሜ በቃ አታስብሽ። አይዞህ አንተ ከእናትህ ተገናኝተን በልሽ የበለው ጅብ አልጮሃል። እንደው ምን አባቴ ይከልል ወጣን ፈልግ እኔ ምን አውቃለሁ? እማዬ ወጥቶ እኮ መፈለጉ ሳይሻል አይቀርም። ወይ ሙሉ ናፈቀን ወይ ሙጫት እንደው በወዲያ አንድ ነገር አሊዝ እንደው ስናገረው እንደው ወዲህ ከዚህ ቤት አርማኝ ነው ማስመጣ ችግር አለብሽ ኮኮሽ ከእናቱ ሀገር ገብቶ ያው አክስቴን እንደዚህ አድርጋ ዝንጥ አድርጋ ልብሳ እርድ ሁሉ አርዳልኝ በደንብ አድርጋ ገብዛ የትራንስፖርት ሁሉ ይችላል ወደ እናንተ ሲመጣ አድርገች እና ሀብታም ሆነች እህትሽ ያች ለማግኘት ነው የምትለዳው። የኔ ውሸት አይቀርም። እናንተ እንዴት አባቴ ነው ሞይ አንድ ጉራሽ እንኳን ለልጇ ምግብ ሳልሰጥ ሰድጀው እንዴት አባቴ ነው ይላል። በቃሽ አንተ እንዲህ አድርጋ በእውነት አልብሳ አሳምራ እንዲበላ እኮ በእውነት የሚገርም ትትናና ትዕግስት ነው። በእውነት የሷስ ይለያል። እኔ ግዴታ አድርጌ ነው እንደማይወንጀል ቶሎ እዚህ ቤት አንሆንም አላድርም። ይቅርታ አረገችልኝም አላረገችልኝም ቦርሳችን ያዝና ዛሬውኑ ሳናድር ሄደን ይቅርታ እንጠይቃታለን። እሺ ማለት ነው። ተነስኒ ይበቃል። የመንገዱን አሳያት ነው። እንደዚህ ነው ማለት ያን ጊዜ ከዋደ ጋራ ሲጀላኩ ጊዜ እኔ ሰራተኝነት ነበረ በዛው አድርጌ ቤቴ ሳልገባ ሂጄ ሰራተኛ ቤት ይገር ኋላም እነዛ ሰዎች የተባረኩ የተቀደሱ ሰዎች ነበሩ። ከዛ በኋላ ያን እነሱ ሽማግሌ ሆነው ሲሞቱ ለኔ ገንዘባቸው ሙሉ ገንዘብ አውርተው ነበር ይሞቱ። እግዚአብሔር እኮ ላይክሳይዱ አሁን ጃንተን በደልኩ እንጂ ልጅ የኔ ድሮ እጣ ፈንታ ደርሶ አይደታታልና ከቶ እንደዛ አስተምራለሁ ብላ ወስዳ አስተምራለች። ግን ሰው ቤት ነው የተከተተች ያን ጊዜ እኮ ከኔ ነበር ጊዜ ተሻል ነበር ይሁን መልክት ከት ብሎ ልጅ አፈር በበለው ሲሆን እንግዲህ ምን ዋንታ መጣ ልጅ ደግሞ ልጅ ዛሬ አባቴ ሊመጡ ነው እና እንድትተዋወቃቸው ዝቅ ብለህ ነው ማክበር ትልቅ ሰው ይጣጣል ነው ደስ ይለኛል። መጣጣው መጡ መሰል እግዚአብሔር ይመስገን። ደህና ዋላችሁ የኔታ ወለተ ማርያም ደህና ዋላችሁ። በዚህ ያቤት ልጅ ደህና እግዚአብሔር ይመስገን። ደህና ዋላችሁ። እግዚአብሔር ይባርካችሁ።
ወለተ ማርያም አቤት የኔ አባት እንደው እንደዚህ ጥፍት ስል እንደው ተመቶ አይጠየቅም እንዴ? አይ አባቴ እኔም አልጀም እኔም ጠፍተን ሰንብተን አይደለም እኔም ሰራተኛ ቤት ከሰው ቤት ገብቼ ልጄንም ደግሞ ከእህቴ አስጀድጄማ እህቴ በደለችኝ። እንደዚህ አድርጋ አስቀየመችኝ። ልጄ ከሰው ቤት ካጣብኝ ልጄ እንደዚህ ሆኖ መጣብኝ። የኔ አባት አይ ልጄ እንግዲህ ምን ደረጋን ብለሽ ነው? ኧረ እሱማ ምን ይሁን እንግዲህ ላይክ ሳይበድልም አይደል ይባላል ተማሪው። ላይክ ሳይበድልም እኮ ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ ልጄ። ልጄ አሜን አባ ወይ ጉድ ጎረምሳ እንደው ወለተ ማርያም እንደው በጣም ነው ለውጥ እድገት እንደው በጣም ያሳድገው ማለት ነው። ወንድማችን ወይ አንተ ምን ያደረገኝ እናት ያደረገ ማጥናት እንደዚህ እንትሮ ለምን ነው አንተ ግን ተበረከው ነው በኪሎ ሜትር ነው እንደምንሄደው ባትሩትም ደረስ እንዳትሰሰት አልተሳሳተሽ ለታች አቤት ነስኪ ባሩን ይሁን እሺ እነዚህ ወንድሞቼ ናቸው። ይቺ እናቴ ናት። ኩኩሻ ባለማወቃት አስቀይሜያለሁ። እሺ እንግዲህ ላይ ተቀመጭ ታላችሁ ይቅርታ ታደረጋችሁልኝ። አይ ልጆች ዛሬዋ ቀን የተባረከች ናት። እኔ ወለተ ማርያምን ለመጠየቅ መጣሁ እንጂ እንዲህ አይነት ክስተት ይከሰታል ብዬ አላሰብኩትም ነበር። ልጆች ደስ የሚል ቀን ነው። ልጆች እርቅን የሚያደርጉ ብፁዓን ናቸው ይላሉ እኮ እግዚአብሔር ቃል። ልጆች ደስ ይላል እርቅን ማድረጋችሁ። ቅዱስ ጳውሎስም ተናግሮታል። ወደ ሮሜ ሰዎች ምዕራፍ 12 ከቁጥር 21 ክፉን በበጎ እንጂ በክፉ አትመልሱ ይላል እኮ ልጆች። እናንተም ያስቀየሟችሁን የበደሏችሁን ክፉን በበጎ እንጂ በክፉ አትመልሱ። እንግዲህ ወደ ታሪኩ ስመጣ ቅዱስ ጳውሎስ ማለት አሕዛብ የነበረ በጌታችን በኢየሱስ ክርስቶስ አብሮ ሲያምፅ የነበረ ነው። እግዚአብሔር መሐሪ ይቅር ባይ ነው። ከልጆች እንደዛ ሆኖ መጨረሻ ላይ ግን እግዚአብሔር መቼስ የሚወደውን የሚገስጸው መብረቅ እኮ ከፊቱ ወርዶበታል። ሳኦል ለምን ታሳድደኛለህ ብሎም ገስጾታል። ጳውሎስም ይህን ቃል በመስማት ወደ አምላኩ ተመልሷል እኮ ልጆች። እግዚአብሔር መሐሪና ይቅር ባይ ነው። ስለዚህ እናንተም የእግዚአብሔር ይቅር ባይነት አስባችሁ እርቅን ማድረጋችሁ ደስ የሚል ነው። እግዚአብሔር የሚቀበል ነው። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። እንግዲህ ልጆች እግዚአብሔር እንግዲህ ክፉን በክፉ ሳይሆን በበጎ መልሱ፣ ክፉን በበጎ እንጂ በክፋት መልሱ ብሎ ቅዱስ ጳውሎስ እንደተናገረው ሁላችንም ከእንግዲህ ለሚያሳድዱን መሰደድ፣ ፊታችንን የእግራችንን ለሚጽፉን ቀኛችንን መስጠት፣ እንደዚሁም ብዙ ግፍ የሚያደርሱብንን ይቅር እያልን ያቺ ቀን ኃላፊ እንደሆነች እያሰብን ይቅርታን ማድረግ አለብን።
አባቶች እኮ በለፈለፉ ቢጠፉ ይላሉ እኮ ልጆች። ስለዚህ ምላስ ትዕግስት ያላት ምላስ ቁጣን ታበርዳለች እንደተባለ ልበ የዳዊት ልጅ ሶሎሞን እንደተናገረው ጥሩ ምላስ ቁጣን ታበርዳለች እና ሁላችሁም ትዕግስት ሊኖራችሁ ይገባል ልጆች። ይህን ቀን የዛሬው ቀን የተባረከ የተቀደሰ ቀን ነው ልጆች። እንግዲህ ይህን ላደረገልን ለአምላካችን ለልዑል እግዚአብሔር ሁላችንም ምስጋና እናቅርብለት ከመቀመጫችን ድረስ። Yeah.